ሴት ልጅ ጥበበኛ ናት ይባላል አይደለ? እሱም ደግሞ ሩታ ናት። ዛሬ በጣም ደስ የሚልና አስደሳች ዜና ነው ሁላችንም እየሰማን ያለ ነው። ሰላም ሰላም ተወዳጆች እንዴት ናችሁ? ያለው እግዚአብሔር ይመስገን። ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እውነት ለመናገር በጣም ደስ ብሎኛል። ያው ይሄ ውሳኔ የአብርሃም ውሳኔ ሄርሜላ በጣም አናዷታል፣ አበሳጭቷታል። በጣም ብዙ ቃል ገብተልኝ ነበር፣ ፕሮሚስ ገብተልኝ ነበረ፣ በጣም ብዙ ነገሮችን ተስፋ ሰጥተኝ ነበረ። እነዛ ሁሉ የተነጋገርናቸው ቃላቶች፣ እነዛ ሁሉ የሰጠኝ ተስፋና ብርሃን ለዚህ ነው ወይ? እኔ ምን በድዬክ ነው? ምን አርጌክ ነው? ለምን በዚህ ያለኝ ትገፋኛለህ? በነገራችን ላይ አንድ ነገር ማስተዋል ያለብሽ እኮ ሩታና አብርሃም እንደሚዋደዱና እንደሚፋቀሩ እኮ አንቺ ራስ ጠንቀሽ ታውቂያለሽ አይደለ? ሩታ እንደሚወዳት እንደሚያፈቅራት፣ ግን በመካከላቸው የተፈጠሩ ነገሮች አሉ። ያው የተፈጠሩት ነገሮችም ደግሞ አንቺ ነሽ ያው በመሀላቸው ከገባሽ በኋላ ነገሮች እንዲከሩና ዙሩ እንዲጠብቅ ያደረግሽው ማለት ነው። እና ደግሞ በጣም የታገልሻትና በጣም ያስቸገርሻት ሴት ብትኖሪ እነሱ ህይወት ላይ አንቺ ነሽ። ከዚህ በፊት ብዙ ነገሮች ተፈጥሯል፣ ግን ነገሮችን ቶሎ ነው የቋጩት። ግን አንቺ ከመጣሽ በኋላ ነገሮች በጣም መስመራቸው በጣም ነው የረዘመው፣ የሆነ ሊያጥሩ አልቻሉም። እና አሁን ላይ እንግዲህ አብርሃም ሩታ መርጦ እኔ ከሩታ ጋር ነው ከዚህ በኋላ መኖር የምፈልገው፣ እኔና አንቺ ከዚህ በኋላ አብረን መቀጠል አንችልም፣ አንቺም የራስሽ ህይወት መኖር ትችያለሽ። እንግዲህ ይሄ ነገር ለሄርሜላ በጣም አስደንጋጭ እና አሳዛኝ ሁኔታ ቢሆንም ግን ደግሞ ከዚህ በፊት እናንተ የምታስታውሱ ከሆነ ሄርሜላ ራሷ በአንደበቷ ቡዜም ስታገኛት የተለያዩ ጓደኞቹም አግኝቷት ለምን ከነሱ ህይወት አትወጭም ሲሏት፣ እኔ እኮ ከነሱ ህይወት አልወጣም አላልኩም። እውነት እነሱ ዳራቸውን የሚፈልጉትና ወደ ዳራቸው መመለስ የሚፈልጉ ከሆነ እኔ በተለይ አብርሃም ሲደሰትና አብርሃም ሰላምን ሲያገኝ ማየት ለእኔ ከደስታም በላይ ነው፣ ስለምወደው ስለማፈቅረው ባለች ያን ነገር ካልሽ ደግሞ አሁን ላይ ያንን ነገር መተግበር አለብሽ እንጂ ልትናደጂ ልታዝኝ አይገባም። ሄርሜላ አንቺ እኮ ወንድ ልጅ የሚለምንሽ አይነት ሴት ነሽ እንጂ እኮ አንቺ ወንድ ልጅ የምትለምኝ አይነት ሴት አይደለሽም። በተቃራኒ ነው ነገሮች እየሆኑ ያሉት። ኦኬ ምናልባት ወደ ሚዲያው ላይ ስትመጪ ለስራ መተሽ አጋጣሚ ነገሮች ተበላሽተው ወይም ደግሞ ወደ ፍቅር ተቀየሩ ሊሆን ይችላል። ግን ደግሞ ወደ ፍቅር የተቀየረበት መንገድ ትክክል አይደለም። አንድ ባለትዳር ወንድና ልጅ ያለው ወንድ ነው አሁን ላይ አንቺ ያፈቀርኩት አበርኩለት እያልሽ ያለሽው። በተለይ ደግሞ ታውቂያለሽ በጣም በዙሪያሽ አብራችሁ እንዳትሆኑ በቤተሰብ በጓደኛ በተለያየ አንግል አብራችሁ እንድትሆኑ ማንኛውም ሰው አይፈልግም። በእርግጥ ሰው ስለፈለገና ስላልፈለገ ሲሆን የሁለታችሁ መፈላለግ ነው። እንደዛ ሆኖ ሳለ ደግሞ አብርሃም ለአንቺ ምንም አይነት ስሜት እንደሌለው የሆነ ጊዜውን ብቻ እንደሚያሳልፍ አንቺም ታውቂዋለሽ። ከዚህ በፊትም ቡዜ ጠይቀው ነበረ። እውነት የማትፈልጋትና ከእሷ ጋር መቀጠል የማትፈልግ ከሆነ ሴት ልጅ ናት፣ ለምን ጊዜዋን ታባክናለህ? ለምን ጊዜዋን ታቃጥላለህ? ስትለው ስለ ነገ የማውቀው ነገር የለም። አሁን ላይ ግን እሷ ከኔ ጋር ሰዎች በጣም ደስተኛ ነች። እኔ አስገድጃት ከኔ ጋር ምንም እንድታረግ የፈቀድኩላትም ያረኩትም ነገር የለም ብሏል። ሩታ ደግሞ በጣም ጎበዝ ጀግና ናት፣ እውነት ለመናገር ማለት ነው። እያንዳንዱ የምትሄድባቸው መንገዶች የራሷ የሆነ ብልሃት አላት። ማለት በቃ አብርሃም ይሄ ነገር የሚያስደስተው ከሆነ እኔም እኮ ማድረግ ስለምችል ማድረግ እችላለሁ ብላ ነገሮችን አድርጋ ሪል የምታሳይ አይነት ሴት ነች እንጂ ይሄ በማስመሰል ነገሮችን በማድበስበስ ወይም ደግሞ እንዴት ነው በቃ አንዳንድ ሰው ታውቃላችሁ አይደለ? ይሁን ነገር ለማድረግ በጣም ብዙ መንገድ ብዙ ርቀት ይጓዛል። ሩታ ግን ማድረግ የምትፈልገውን ነገር በአንድ ጀንበር ወይም ደግሞ በማይክሮ ሰከንዶች ማድረግ መቀየር የምችል ሴት ናት። አብርሃም እውነት ለመናገር አሁን ላይ ወደ ራስ ተመለሰ። ይሄ ቪዲዮ አለ ምናምን መረጃ አለ ምናምን የሚባለውን ነገር ትታችሁ በቃ ሰላም ፍጠሩ፣ እስኪ ሰላም ፍጠሩ፣ ሰርፕራይዝ አርጋት፣ በቃ ከዚህ በኋላ ኢንጆይ አርጋት። በነገራችን ላይ ሩታ እኮ ከማንም የምታወዳድራት አይነት ሴት አይደለች። ሩታ እኮ ማለት በነገራችን ላይ እንቁ ሴት ናት፣ ጀግና ሴት ናት፣ ጥበበኛ ሴት ናት። ምንም ከሄርሜላ ጋር ልታወዳድራት አትችልም። ምናልባት አንዳንዴ የማይቆት ሀገር ይናፍቃል ሆኖብክ ነው እንጂ ከሄርሜላ ጋር እያንዳንዱ ሄርሜላ አሁን ላይ እያረገቻቸው እንኳን ያላቸው ነገሮች ሩታ ያረገችውን የደገመች ያለችው እንጂ ምንም ሌላ የተፈጠረ ነገር የለም። በቃ ሰላም ፍጠሩ፣ ነገሮች ለማስተካከል ሞክሩ። ከዛ በኋላ ደግሞ እግዚአብሔር መልካም ነው። ነገሮችን በእግዚአብሔር አምናችሁ በእግዚአብሔር ተማምናችሁ እግዚአብሔርን ተስፋችሁና ብርሃናችሁ አድርጋችሁ በቃ አዲስ ህይወት ጀምሩ፣ አዲስ ምዕራፍ ጀምሩ። ልጃችሁን በጋራ አሳድጉ። ኦዲየንስን በጣም ነው የሚወዳችሁ፣ በጣም ነው የሚያከብራችሁ። እስኪ ለኦዲየንስ ራሱ ማለት ነው እስኪ የእናንተን ሰላም የእናንተን አንድነት እስኪ አሳዩ ማለት ነው። ታውቃላችሁ ከልጅ አዋቂ ነው የሚከታተላችሁ። የእናንተ ትዳር እንዲመለስ የእናንተ ህይወት እንደ በፊቱ እንዲበራ በጣም ብዙ ሰው በጸሎት በዱዓ እንኳን አብሯችሁን ያለውና ቢያንስ
ለሰውን ብላችሁ ሲሆን ለራሳችሁ ለሌናችሁ ብላችሁ ሰላም ፍጠሩ። ሄርሜላ ደግሞ እንዳልኳችሁ ነው። አንቺ ወንድ ልጅ የምትለምኝ አይነት ሴት ሳትሆኝ ወንድ ልጅ አንቺ የሚለምንሽ አይነት ሴት ነሽ። በነገራችን ላይ አብዛኞቻችሁ ሄዳችሁ ሩታን እንደ ልባችሁ የምትናገሩ ሰዎች አላችሁ። በተለይ ይሄ አሚሮ የሚባል ልጅ እና እንደገና ደግሞ ይሄ ብሩክ የሚባል ልጅ ማለት ነው። እኔ ለምን የራሳችሁ ህይወት እንደማትኖሩ ለምን የማትፈለጉበት ቦታ ሄዳችሁ ልክ እኛንን በቃ ስለ ነገሩ የምናውቀው እኛንን በቃ ስለ አብርሃም የምንወክለው የምትሉት እንዴ? በነገራችን ላይ እቺ ልጅ እኮ ቪዲዮ የሚያዘችበት የፈለገችውን ነገር እኮ አደረገች። ባሏን እኮ ነው የሰማንያ ባሏ ነበረ እኮ ነው። በነገራችን ላይ ሩታም ይዋዝ አላለችም። እኔ ቪዲዮ ስላላሳየኋችሁ ነው እንደዚህ የተናደዳችሁት እንዴ? እሱም እኮ ያለው እንደናንተ ነው። ምንም የተለየ ነገር እሱ ወይ ሩቲ እሱ የያዘውን እኮ እናንተም ይዛችሁታል። እና ምንድነው የሚያናድዳችሁ? ምንድነው የሚያፍጨራጨራችሁ? ለምን እናንተ የራሳችሁን ህይወት አትኖሩም? እኔ ምን አድርጊ ነው የምትሉኝ እያለቻቸው ነው። በነገራችን ኢንጆይ እያደረገች ነበር በሚያወሩት በእያንዳንዱ ንግግራቸው። እሷ ኢንጆይ እያደረገች ፈታ እያለች ነበር። ከምንም አልቆጠረቻቸውም። ለምን ምንም ያስደሰታት ወይም ደግሞ ምንም ቁም ነገር የሆነ ወሬ ስላላወሯት። ለምን ይሄ ነገር ኢሹ ሆኖ ከእሷ ጋር ሊያወሩት የሚችሉት ጉዳይ አይደለም። ማውራት ያለበትም አሳውሩም ካነሳ ከሩታና ከሩታ ጋር ብቻ ነበር አብርሃም ማለት ግን ሁልጊዜ አብርሃም በሰዎች ነው በቃ መከታ መሆን የሚፈልገው። በሰዎች ነው ነገሮች እንዲፈቱለት ነገሮች እንዲስተካከሉት የሚፈልገው። እንደዛ መሆን የለበትም አብርሽ። ነገሮች ራስ መጋፈጥ አለብህ። ራስ ተጋፍተህ ምክንያቱንም የችግሩን መንስኤ ማወቅ ያለብህ አንተ ነህ እንጂ ሰዎችን ልከ በሰዎች ምንም አይነት ነገር እንዲደረግልህ አትሞክር። በቃ በተለይ አሁን ላይ ይሄ ሰዓት ለአንተ በጣም አሪፉ ጊዜ ነው። በቃ እስኪ ያው ይቅርታን በጣም ትፈራዋለህ። ለምን እንደምትፈራው አላውቅም። ስለዚህ እስኪ ሩታን በቃ የይቅርታ ልብ ኖሮክ ይቅርታ ብለሃት ሰርፕራይዝ አድርጋት ከልጅህና ከሩቲ ጋር አብራችሁ አዲስ ምዕራፍ አንድ ብላችሁ ለመጀመር ሞክር። ምንድነው ማይስፈራ? ወንድ ልጅ አይደለክ እንዴ? ምንድነው እንደዚህ ልታዝን? ምንድነው እንደዚህ ወንድ ልጅ ቆረጠ ዘራፍ ተደፈርኩ እኮ ብላል። አንተ ለነገሩ የመጀመሪያው ተደፋሪ ሰውነክና በተለይ እነዚህ አሚሩና ብሩኬ ድጋሚ ሄዳችሁ የማይሆን ነገር እንድትናገሯት እኛም አንፈቅድላችሁም፣ ደስም አይለንም። ለምን ሩታ በሯን ከፍታ እንግዲህ ካሜራ ደቀናችሁ በእንደዚህ አይነት መንገድ እሷን ዲስሪስፔክት እያደረጋችሁ ይሄ እኮ ማስፈራሪያ አይነት ጭምር ነው። አንቺ እንደዚህ ማድረግ የለብሽም እንዴ! ምን ሆናችሁ ነው? አብርሃም ተገዶ እንጂ አሁን ላይ ከአንቺ ጋር መሆን የሚፈልገው ወዶ አይደለም። ወዶ የሚሆን ፈልጎ የሚሆን እናንተን እኮ ከሚመለከታችሁ ነገር የለም። ቢያንስ እናንተ ቢያንስ የሆነ ጥሩ ጓደኛ ብትሆኑ የእነሱን አንድነት የምትፈልጉ ቢሆን ኖሮ በቃ አሁን ላይ ጊዜው የእናንተ ነው። ሰላም ፍጠሩ። ሄርሜላም እስኪ ራስሽን ከራስሽ ጋር ለራስ ጊዜ ሰጠሽ እስኪ እያረግሽ ያለሽ ነገር ትክክል ነው ወይ ብለሽ ከራስሽ ጋር እስኪ የጥሞና ጊዜ ስጪ ብላችሁ ይሄን ነገር ማድረግ ነበር እንጂ የሚገባችሁ እናንተ ጭራሽ ሩታን ከአብርሃም ጋር ላይታችሁ ከሱ ጋር ከአብርሽ ጋርና ማለት ሄርሜላና አብርሽን አንድ ላይ ማድረግ ነው የምትጥሩት። ግን ያ መሆን የለበትም። ስለ ዳኒ ስታወሩ ነበር። ዳኒ ምን ስለሆነ ነው ማን ስለሆነ እንዴት እንደዚህ ያደርጋል ምናምን ነገር። ዳኒ የሩታ መከታ ጀግና ወንድሟ በምትፈልግበት ሰዓት ብደውለት መጥቶ ነገሮችን ቢበላሹ ጋር ማስተካከል የሚችል አይነት ሰው ነው። ስለዚህ ዳኒ ማን ነው? ዳኒን አይታችሁታል ትላንትና ምን ሲፈጠር እንደነበረ። ዳኒ ደግሞ እያንዳንዱ ማድረግ የሚፈልጋቸውን ነገሮች ከማድረግ ምንም የሚያግተው ነገር የለም። ጎበዝ ነው፣ ይችላል። ይሄ ማስመሰል ማለት ማስመሰል የሆነ ይመስላችኋል አንዳንዶቻችሁ፣ ግን ማስመሰል ሳይሆን በቃ ትክክለኛ ነገር ነው። ይሄ ነገር ደግሞ እያደረገ ያለው ሁለቱ አንድ ላይ እንዲሆኑ ሰላም እንዲፈጥሩ ነው እንጂ ትናንትና ለአብርሃምም እቃ ጠብ ልጁን ያዝ ቢለውም የዚህን ያህል ማለት የሆነ የጭካኔ ወይም ደግሞ እንዴት ነው ተደፋፍሮ ሳይሆን በቃ ነገሮች መስተካከል ባለባቸው መንገዶች እንዲስተካከሉ ሰላም እንዲፈጥሩ ከምንም በላይ ሰላም እንደሚቀድም ልጃቸው ቢያንስ እናትና አባቱን እንደሚፈልግ ነው። ትናንትና እንደውም እኔና አንቺ ወጣ እንበል እስኪ እሱ ልጁን ይዞ ኢንጆይ ያርገ የተባባሉ ነበር ከዳኒ ጋርና ያው ዳኒም እንግዲህ ለሩታዬ መከታ ጋሻ የሆነ ወንድም ነው። አብርሃም እንግዲህ ታውቃላችሁ ከሱ ጋር ጥሩ አይነት የሆነ ኮሚኒኬት የለው ብለን ብዙም አይዋደዱም። ያው ከዚህ በፊት የተፈጠሩ ችግሮችም አሉ። ያው ትላንት ያለፈ ነገር ትላንት ለመስራት ይሆናል እንጂ ዛሬ መልሰን ያን ትላንት የምናነሳው ከሆነ ምንም ዋጋ የለውም። ግን ደግሞ ሩታዬ የኔ ቆንጆ አንቺ ጀግና ነሽ፣ በርቺ። ግን ደግሞ አደራሽን በቀለው እንዳትዩ በኋላ ላይ እኔ አውቄ ነው እንዳትዩ። ያ ነገር በጣም ይጎዳዋል፣ ይሰብረዋል። ከዚህ በኋላ በቃ የምታደርጊያቸው ነገሮች ሪላክስ በሆኑ እሱን በሚያስደስቱ ምንድነው የሚያስደስተው ምንድነው የሚጠላው የሚላቸውን ነገሮች አውቀሽ በቃ ትዳርሽን ከዚህ በኋላ መምራት ያለብሽ ጀግና ሴት ነሽ።
ግን በቀል ወይም ደግሞ ከዚህ በፊት እንደተፈጠረው ነገር መልስ የምታረጊ ከሆነ እውነት ያው ነገሮች ይበላሹብሻል እንጂ ሊስተካከሉ አይችሉም። ይሄን ታውቂያለሽ። ለምን የእናንተን አንድነት አይደለም እኛ አውዲየንስ ይቅርና ቤተሰብ ይፈልገዋል። በጣም ብዙ ሰው የእናንተን አንድነት ይፈልገዋል። እና የኔ ወዶች አብራችሁ እንድትሆኑ እኛ መልካም ምኞታችን ነው። ሁሌ እየተጨቃጨቃችሁ ለምን አትመጡም? ለምን እየተደባደባችሁ አትመጡም? ሁለታችሁ ማለት ነው። ምንም ችግር የለብንም። አሁን ላይ እንግዲህ ሄርሜላ ከእናንተ ህይወት መውጣቷ ዋናው ትልቁ ፖይንት ነው። ደስታ እንግዲህ ከናካቴው ከእናንተ ህይወት ወጥቷል። እሱም ደግሞ በጣም የምንፈልገው ነገር ነበረ። እሱ ተሳክቶልናል። እንግዲህ ከዚህ በኋላ ምን እንደሚፈጠር እንግዲህ ውዶቼ አብረን እናያለን። ስለምትከታተሉኝ ስለምታዳምጡኝ ሀሳብ አስተያየታችሁንም ኮመንት ላይ በማስቀመጥ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ባባይ ወዳችኋል።